ጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ የአመጋገብ ችግር ያለበት በደረጃ የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ ከዚህ በኋላ ጠቡ ከኔ ጋር ነው። ኃይሉ ብርሃኑ ይባላልው ቶማስ ኃይሉ አባት ነኝ። ሰብስክራይብ አርጋል ሲጀምር እስከዛሬ አላርክማ አርጓ ምን ጠብቃለህ ብሮ? ሙቀት የሚለካው በኪሎ ሜትር ወይስ በሊትር? በኪሎ ሜትር በሊትር አግን ትንሽ አስቢበት ከምትደናገሪ ትንሽ ሙቀት የሚለካው በኪሎ ሜትር ነው በኪሎ ሜትር ትላለች። ያደጋ ጊዜ መውጫ ይላል። እኔ አሁን በዚህ እንደሚወጣ ባላቀው ስዕሉስ አደጋ ጊዜ እንኳን አይመስልም። ሰንሴት ነው እንትን ጀልባ አለ ያው ሞትን እንዲያሳምረው እኮ ነው። አምሮ እንድትሞት እንደዚህ በጀልባ ምናምን ተብሎ ቁጥጥር ስለሌለ ነው። በነገራችን ላይ እኔ አሁን ከወረቀት ከሪፖርቲንግ ስራ ወደ መሬት የወረደ ስራ እንድናልፍ እለምናለሁ። ሁሌም ነው ያው ተወስደ የሚገርመኝ ያደጋ ጊዜ መውጫ የሚለው መስታወት ማለት ነው። በዚህ ወጥቶ ምናምን ፐርሰንት ቀደም እንዳልኳችሁ እመርታ አሳይቶ በምናምን ፐርሰንት ከአምናው ጋር ሲነጻጸር ከዛሬ 10 ዓመት ጋር ከነበረው ጋር የ3 ሰዓት ልዩነት አለው ምናምን። እኔ እኮ ያገባኝም የሆነ ነገር እኮ አለ። ይሄንን መኪና አስቆመ መስኮት አስተካክል የምትጭነው እቃ አይደለም ሰው ነው። ፊር አድርገህ ቅጣቱን ልጥፍ አድርገህ ነው ስታረግ ነው በቃ ፕራክቲካሊ ስራ የሚባለው ይሄ ነው። በቃ እኛውን በዚህ ወደው አይስቁ እኮ ነው። አደጋውን በዚያው አያምጣው እንጂ ለጥፈ ጭራሽ ከጎን ያለው መስተዋት እንኳን አይሻልም እንዴ? ከጎን ያለው እኮ ቢያንስ ይከፈታል። ወደ ግራ ነው ወደ ይሄኛው አይከፈታል። ማይከፈተው ላይ ያደጋ ጊዜ መጣ ብለህ ትለጥፋለህ። እኔ ማላገጥ ነው እንዴ? ይሄ አይከፈትም። የሚከፈት መስሏችሁ አደጋ ጊዜ መውጫ ስለሆነ ሁለቱን ገጥሞት ከታች የሚከፈት ነው ምናምን ብሎ የሚያስብ ሰው አለ። አይከፈትም። ሲልድ ነው፣ ዝግ ነው እና ይሄን አውራ አድርገህ እንዴት ስለሚወጣው ከዚህ ይሄን መቆጣጠር ነው። እኔ ስንቆጣጠር አንድ ነገር ብቻ የምንቆጣጠረው ለምንድን ነው? እዚህ ጋር ማዞር ማቆም እንደማይቻል ታውቃለህ ማለት ወይ ፓርኪንግ አቁማል ወይ በዋኑ በኩል ሰፈር ውስጥ ገብታል ከሆነ ሰፈር ወይ በኮብልስቶን ገብታል ወይ የሆነ ቦታ አለበዛ ታክሲ መሆን አለብህ ነው በአብዛኛው። ይሄ አይብስ ይሄንን እንደው ብንቆጣጠር ብናስብበት እንደው የታባቱ አደጋ ከደረሰብን እዛው ነው ምንኛ አትውጡ ነው መሰለኝ። የታሸገ ነው ሲል የሆነ መስታወት ነው እንዴት እንደሚወጣ ሰብረው ነው የምንወጣው ምናምን ነገር አላውቅም። ብቻ ወዲያው ይላመዳል የቀረበኝ ሁሉ ወዳጅ ይመስለዋል ይላመዳል ሰው ይወዳል። ስልክ የት ነው? እኔ ጋ ነው። ማን ደወለልኝ? ማንም? ለጄሪ ደውለሽ ንገሪላት እስቲ። እንዴት ነሽ ጄሪ? በራስሽ ስልክ አትደውይም እንዴ? ሚልዳ ባቢ አሞት ሆስፒታል ነው ያለው። ደውይላት ብሎኝ። ምን ሆነ? መተሽ አትጠይቂው? ትንሽ ስራ ይዤ ነው። ስጨርስ ጸጉሬን ተሰራርቼ እመጣለሁ። አሁን ትመጣለች። ጸጉሯን ሳትሰራ ሐኪም ቤት ለመምጣት ለምንድን ነው ጸጉሯን የምትሰራ? እሷ ናት ያለች። ጓደኞቼ መጣው ነበር አልመጡም። ቢዚ ናቸው። ለዛ ነው የሚሆነው። በዛ ላይ መታመሜን አልሰሙት። ማን ነው? ሲመች ጠፋ አይደል ይላል። ብሩክ ነው። አልሰሙም አላልኩሽም? አንተ ነህ እንጂ ከወዳጃቸው እነሱ ጓደኞች አይደሉ። እንዴት? እውነተኛ ጓደኛ ከፊቱ ሲጠፋ ምን አጠፋ ይላል እንጂ ሲመቸው ጠፋ ይላል። ሲመቻቸው ብቻ የሚያገኙን ሰዎች እንደ ጓደኛ አትቁጠር። ብዙ ሰው አውቃለሁ። ሰዎች የጓደኝነት መስፈርታቸው ምን እንደሆነ አላውቅም፣ ግን እኔ የቀረቡኝን መራቅ አልችልም። በሰው ማወቅ አንተን ከብቸኝነት አላዳነም። ብዙ ሰው የሚያውቅ ሰው ለራሱ ጊዜ የለውም። ሰውን ማወቅ መስፈርት ባይኖረው ጓደኝነት ግን መስፈርት ያስፈልገዋል። አንደኛው መስፈርት ደግሞ አንተ ምርጫቸው እንጂ አማራጭ ያላረጉ ሰዎች ናቸው። ትልቅ ትምህርት ነው በነገራችን ላይ። ብዙ ጊዜ እኛ ለነሱ ጓደኛ እንሆናለን እንጂ እነሱ ለኛ ጓደኛ አይሆኑም። እንደዛ ነው የሚሆነው ነገሩ። እኛም ለነሱ ጓደኛ ስንሆን እነሱም ለኛ ጓደኛ መሆን አለባቸው። አንድ ተጣጣማ ለመኖር ማለት ነው። አንተ ለየትኛውም ጊዜ ከፊታቸው ብትጠፉ ግድ የላቸውም። በቃ ምንም የጎደለባቸው ነገር የለም። ምክንያቱም እናንተ ናችሁ ለነሱ ጓደኛ የነበራችሁት እንጂ እነሱ አይደሉም ለእናንተ ጓደኛ የሆኑት። ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ፣ ግን አናስተውለውም። እና እንደዚህ አይነት ሰው እንዲህ ንጹህ ልብ ያለው ሰው ነው እዚህ ጋር የሚጎዳው። እና ቆም ብላችሁ አስቡ። በመኖራችሁ ማነው ደስተኛ? ስጠፉስ ማነው ቅር ብሎት የጠፋ ብሎ የሚጠይቅ ማነው? እሱ ይሄንን ሰው ነው ከጎን ማድረግ ያለብህ እንጂ የነሱ ማሟያ ሆነ መቀጠል የለብም። ብራዘር አስብበት። እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ወይኔ ታድዬ ምንም እንዳያሳስብሽ በቃ የምፈልግን ነገር ነው። ቅብጥ እንደፈለግሽ ወይ ታድዬ
ምን ነው ምን ነው? ጫማዬ ተበጠሰ። ተበጠሰ? ኦ ማይ ጋድ! እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው። እኔ በጂሰስ ላርጊ አርጊ። እንዳንተ አይነት ጀንትልማን የትም አይቻላቅም። ጫማህን ሰጠህ? ወይኔ ታድዬ ነይ እንጂ። ምንድን ነው እንዴ? ተበጥሷል እኮ ዘኝ እንጂ እንዴ ያማታል እንዴ? የታባቷ እኔና ጀለስ ከፈተና በኋላ ፈተና እንዴት ነበር? አረ ቀላል ነው ማን። አንተ እኔ ግን ከብዶኛል የምር። ባክህ ቀላል ነው፣ ዘግቼው ነው የወጣሁት። እሺ ሾርት አንሰሩ ምን አልከው? ቀላል እኮ ነው፣ ሰሜን ብሔራዊ ፓርክ ነው። መድኃኒዓለም አንተ ያማሃል እንዴ? ማትስ እኮ ነው የተፈተነው። የምርህን? የምር ህብረተሰብ መስሎኝ። በፈጣሪ ሲጀመር ህብረተሰብ የሚባል ትምህርት እንማራለን? አንማርም። አንተ እውነትም ለይቶልሃል። እሺ ትሩ ፎልስ ምን አልከው? ሁሉም ትሩ ነው? ትሩ ፎልስ አለው ወይ እኔ ጓደኛዬ፣ በዚህ አይነትማ ካልኩሌሽኑን አልሰራኸውም ማለት ነው። ጭራሽ ካልኩሌሽን አለው። አንተ የምርህን ነው እንዴ? እንደውም የሆነ ዋሻ የሚመስል ቅርጽ ሰጥቶን ኤሪያውን ፈልጉ የሚል ጥያቄ አታስታውስም? አዎ የሆነ የዋሻ ቅርጽ ያለው ሰው። አዎ አስታውስከው? እና ሶፉ ምን ዋሻ ብዬ እኮ ነው የወጣሁት። ጉድ ፈላ። ቆይ አንተ ልጅ ቅምህ ነው እንዴ መጣኸው? ምን ስኳር ልበልህ? ሙርት ይዛለህ እንዴ? ኧረ እባክህ እኔ እኮ ብዙ አልቅምም። የምር በሳምንት 7 ቀን ብቅም እኮ ነው። የሚቅም ነገር ይቃምህ አቦ። ይኸው ፈተናው ቃምኛ እንዴ? ወይኔ ሸምሱ ተበላው። ሸምሱ ስም ቀየርክ እንዴ? ማለት ማን ነው ስሜ? ዳግም ነዋ። ኧረ ይሄ ልጅ አበደ። ቆይ ኤግዛም ፔፐሩም ላይ ሸምሱ ብለን የጻፍከው? ስሙን ሁላ ሸምሱ ብሎ የጻፈ ድሃን ሲበድለው የሀብታም በሽታ ያስይዘዋል ይል ነበር አያቴ። ጠንክር ዛሬ ምሳ ሰዓት ላይ ተክዞ ቁጭ ብሏል። እሺ ጠንክር ምን ሆኖ ነው ስለው፣ ማን ጠንክር? እባክህ የዘንድሮ የኑሮ ነገር አለ። አይ እሱስ እውነትህን ነው። ምን ነው ስለው፣ አይ እባክህ የአውሮፕላን የቦይንግ ነዳጅ ዋጋው ጨመረ አለ። እና ስለው፣ እና እንግዲህ ከባድ እኮ ነው አለ። እንዴ እርግጥ እንትን ባጃጁ ላይ ቦይንግ ብሎ ጽፎባታል። ተምታቶበት ይሆን? ከዚህ በኋላ ጠቡ ከኔ ጋር ነው። ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ፣ ኧረ ነገሩ ተካሯል። ኧረ ፍቱት በእናታችሁ። በጌች እና በቶሚ ፕላስ መሀል ያለው ነገር እንደዚህ ከፍ ማለት የለበትም። የምር መፈታት አለበት እንዴ! አይሆንማ፣ ይደብራል የምር። በዛ ላይ ስፖርተኞች ናቸው። በስፖርተኞች መካከል ደግሞ እንደዚህ እስከ ጥግ ሄደ ግጭት ምናምን አይነፋም። የምር ወደ ፊክስ መሆን አለበት። ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ የአመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ራሱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ይሄ ሁሉ የአርሰናል ደጋፊ ነው የተሰደበ ያለው። ይሄ ሁሉ ስደብ ለአርሰናል ደጋፊ ነው። የአርሰናል ደጋፊ እኮ ዋንጫ በልቶ ማንንም እየሰማ አይደለም፣ ጆሮ ጥጥ ነው። ስለዚህ በቃ ዝም በላቸው፣ ፈታ ይበሉ።